የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። የብልጽግናው ጠቅላይ ሚኒስትር አብይ አህመድ ወደ ተባበሩት አረብ ኤሚሬትስ ማቅናታቸው ተሰማ። አብይ ወደ አቡዳቢ ያቀኙት በጅቡቲ ከጅቡቲው ፕሬዝዳንትና የሶማሊያ መሪዎች ጋር በቀጠናው ሰላምና ደህንነት ዙሪያ ሶስትዮሽ ውይይት አካሄዱ ከተባለ በኋላ ነው። ዝርዝር ይዘናል። በደብረ ማርቆስ ከተማ በሌሊት በተፈጸመ ጥቃት የፖሊስ አመራሩን ጨምሮ በርካቶች መገደላቸው ተሰማ። በሌላ በኩል የፋኖ ኃይሎች በመቄት በከፈቱት ውጊያ በርካታ የአገዛዝ ወታደሮች ሲገደሉ ሁለቱ ዞኖች የሚያገናኘው መንገድ ደግሞ ተዘግቷል ተብሏል። በሌላ በኩል የብልጽግና አገዛዝ በክልሉ የተለያዩ ከተሞች ወጣቶችን እያሰረ ይገኛል ተብሏል። ዝርዝሩን ሰሙታላችሁ። የአሜሪካ ውጭ ጉዳይ ሚኒስትር ከአብይ አህመድ ጋር በስልክ መነጋገራቸውን መስሪያ ቤታቸው ባወጣው መግለጫ አስታወቀ። ማርኮ ሩቢዮ በ3 ወራት ውስጥ ለሁለተኛ ጊዜ ነው ከአብይ ጋር የተነጋገሩት ተብሏል። የማርኮ ሩቢዮ ዋና ዋና የውይይት ሀሳቦች ምንድናቸው? ዝርዝሩን ይዘናል። በጋሞ ዞን በተፈጠረ የጎርፍ መጥለቅለቅ የመሬት መንሸራተት የሞቱ ሰዎች ቁጥር አሻቀበ። በጋሞ ዞን በመሬት መንሸራተት ከ60 በላይ ሰዎች የሞታቸውንና 64 ሰዎች መጥፋታቸውን ደግሞ ፖሊስ አስታውቋል። አደጋው እስካሁን ድረስ የፈጠረው ጉዳት ሰፊ ነው ተብሏል። ዝርዝሩን አዘጋጅተናል። የእስራኤል ጦር የኢራን የኒውክሌር መሳሪያ ማምረቻን ግቢ መትቻለሁ አለ። 13ኛ ቀኑን በያዘ የፋርስ ባህረ ሰላጤው ጦርነት ጥቃቶች ቀጥለዋል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁ ውስጥ ቆዩ። እነዚህና ሌሎች ትሰማላችሁ። መልካም ቆይታ ይሁንላችሁ። የብልጽግናው ጠቅላይ ሚኒስትር አብይ አህመድ ወደ ተባበሩት አረብ ኤሚሬትስ ማቅናታቸው ተሰማ። የብልጽግናው ጠቅላይ ሚኒስትር አብይ አህመድ ወደ ተባበሩት አረብ ኤሚሬትስ ያቀኑ መሆናቸውን ጽሕፈት ቤታቸው ያሳወቀ ሲሆን አብይ የጦርነት አጋራቸው ከሆኑት ቢን ዛይድ ጋር ለይፋዊ ጉብኝት ነው የሄዱት ተብሏል። በኢራን ሚሳኤሎችና ድሮኖች ከፍተኛ ጉዳት የደረሰባት አቡዳቢ የገቡት አብይ አህመድ ጉዟቸው በዋናነት ከጦርነት ጋር የተያያዘ እንደሚሆን ተገምቷል። ልዩ የጦርነት አጋር የሆኑት የኤሚሬቶች ንጉሳውያን ቤተሰብ ለአብይ አህመድ እና ለሱዳን የሚሆን የጦር መሳሪያን ወደ ኢትዮጵያ ሲያጓጉዙ መሰንበታቸው ይታወቃል። አብይ ወደ አቡዳቢ ያቀኑት ታዲያ ከአዲስ አበባ ሳይሆን ከጅቡቲ ነው። የጅቡቲው ፕሬዝዳንት እስማኤል ኦማር ጌሌም ትላንት ረቡዕ ዕለት በአብይ አህመድንና የሶማሊያውን ፕሬዝዳንት ሐሰን ሼክ መሐመድን ተቀብለው በአፍሪካ ቀንድ ሰላምና ደህንነት እንዲሁም በሰፊው ቀጠናዊ ትብብር ላይ ያተኮረ የሶስትዮሽ ውይይት ካደረጉ በኋላ ነው አብይ አህመድ ወደ አረብ ኤሚሬትስ በዛው ሄደዋል የተባለው። የጅቡቲው ፕሬዝዳንት ጽሕፈት ቤት ባወጣው መግለጫ መሰረት መሪዎቹ በሐራም ውስጥ በሚገኘው የፕሬዝዳንት ጊሌ የግል መኖሪያ ቤት በኢፍጣር ፕሮግራም ላይ ተገናኝቶ በጋራ ቀጠናዊ ተግዳሮቶችና የተቀናጀ ምላሽ ለመስጠትና ቅንጅትን ለማጠናከር ያለመ ውይይት አድርገዋል ተብሏል። መሪዎቹ ታዲያ በውይይቱ በቀጠናው ያለውን ሰላምና ደህንነት፣ በንዑስ ቀጠናው ሀገራት መካከል ያለውን የኢኮኖሚ ትስስር ሂደትና ሶስቱን ሀገራት የሚመለከቱ የጋራ ጉዳዮች እንዳስሰዋል ተብሏል። እነዚህ የአፍሪካ ቀንድ መሪዎች ታዲያ ባለው ወቅታዊ የፖለቲካና የደህንነት ሁኔታ ላይም ተወያይተዋል የተባለው። አብይ አህመድ ከዚህ በፊት ከትግራይ ጋር ጦርነት ሊገባ ሲል በጎንደር ከኤርትራ ከሶማሊያና ከሌሎች መሪዎች ጋር ግልጽ ውይይቶችን ሲያደርግ የታየ ሲሆን አሁን ደግሞ ኤርትራን ያገለለ ግንኙነትና ሌላ ሶስትዮሽ ጥምረት ፈጥሯል የተባለው። በዚህም ታዲያ መካከለኛው ምስራቅ እየተካሄደ ያለውን ግጭት ጨምሮ በክልሉ ላይ ሊያስከትል የሚችለውን ኢኮኖሚያዊ ተጽዕኖ እንዲሁም በንግድና መረጋጋት ላይ ሊኖረው ስለሚችለው ተጽዕኖ ውይይት ተደርጓል ተብሏል። የጅቡቲ ፕሬዝዳንት ጽሕፈት ቤት ጠቅላይ ሚኒስትር አብይ አህመድ እና ፕሬዝዳንት ሐሰን ሼክ መሐመድ ለ24 ሰዓታት የስራ ጉብኝት ጅቡቲ ገብተዋል ያለው ትላንት ረቡዕ ነበረ። ዛሬ ደግሞ አብይ አህመድ ታዲያ በልዑካቸው ይዟቸው የነበሯቸውን ጨምሮ ወደ አቡዳቢ አምርተዋል። በትላንትናው ጅቡቲ የነበሩት የኢትዮጵያ የልዑክ አባላት አደም ፋራህ፣ አቶ አህመድ ሽዴ፣ አቶ መሐመድ እንድሪስ፣ አቶ ሬድዋን ሁሴን፣ አቶ ብርሃኑ ጸጋይና አቶ በትረ መንግስቱ እንዲሁም በጅቡቲ የኢትዮጵያ አምባሳደር ለገሰ ቱሉን ያካተተ ነው። በፕሬዝዳንት ሐሰን ሼክ መሐመድ የተመራው የሶማሊያ ልዑክ ደግሞ የመከላከያ ሚኒስትር አህመድ ሞአሊም ፈቂን፣ የወደብ ሚኒስትር አብዱልቃድር መሐመድ ኑርን፣ የአቪዬሽን ሚኒስትር መሐመድ ፋራህ ኑርን፣ የህዝብ ስራዎች ሚኒስትር ኢዮብ እስማኤልና ዮሴፍን እንዲሁም የደህንነት ሚኒስትር ዴታ መሐመድ አሊ ሀጋን ያካተተ ነው ተብሏል። በጅቡቲ በኩል ኤልያስ ሙሳ ዳዋሌህ፣ አብዱልቃድር ሁሴን ኡመር፣ ሐሰን ኡመር መሐመድ፣ የብሔራዊ ደህንነት ኃላፊ ሐሰን ሰይድ ካይሪና በኢትዮጵያ ጅቡቲ አምባሳደር አብዲ መሐመድ አይቢን ጨምሮ በውይይቱ ላይ ተሳትፏል የተባለው።
በደብረ ማርቆስ ከተማ በሌሊት በተፈጸመ ጥቃት የፖሊስ አመራሩን ጨምሮ በርካቶች መገደላቸው ተሰማ። የፋኖ ኃይሎች በመቄት በከፈቱት ውጊያ በርካታ የአገዛዙ ወታደሮች ሲገደሉ 2 ዞኖች የሚያገናኝ መንገድ ደግሞ ተዘግቶ ውሏን ተብሏል። በሌላ በኩል የብልጽግና አገዛዝ በክልሉ የተለያዩ ከተሞች ወጣቶችን እያሰረ ይገኛል የተባለው በክልሉ ሰሜን ወሎ ዞን መቄት ወረዳ ከፍላቄት ገረገራ እስከ ጨጮ ባለው ቀጠና በተደረገ ከባድ ውጊያ ከፍተኛ ሰብአዊና ቁሳዊ ጉዳት መድረሱን የፋኖ የመረጃ ምንጮች ተናግረዋል። መጋቢት 2 2018 ዓ.ም ለ9 ሰዓት በቀጠለው ውጊያ ነው ከፍተኛ ጉዳት መድረሱ የተሰማው። ውጊያውን ተከትሎ የደቡብ ጎንደር ዞን ከሰሜን ወሎ ዞን የሚያገናኘው ወልዲያ ጋሸና ጋይንት ደብረ ታቦር መንገድ ለመደበኛ የትራንስፖርት አገልግሎት ዝግ ሆኖ መዋሉን ነው የመረጃ ምንጮች የተናገሩት። የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝና ጎንደር ጠቅላይ ግዛት ዕዝ በጋራ ተቀናጅተው በአገዛዙ ጦር ላይ በከፈቱት ውጊያ ከፍተኛ ድል ተቀናጅተናል ብሏል አፋብን። በተለይም በሰሜን ወሎ ዞን መቄት ወረዳ ከፍላቂት ገረገራ ከተማ በቅርብ ርቀት በምትገኘው አግሪት ዙሪያ በተደረገው ውጊያ በርካታ የአገዛዙ ጦር አባላት ተገድለዋል የተባለው። አግሪት ላይ በተደረገው ውጊያ ከተገደሉት የአገዛዙ ጦር አባላት በተጨማሪ የመቄት ወረዳ ሰላምና ደህንነት ኃላፊ አቶ መካሽ መርን ጨምሮ በርካቶች መቁሰላቸውንም አፋብን ምኒልክ ዕዝ አረጋግጧል። ሰፊ ቀጠና በሸፈነው የመቄት ወረዳ ውጊያ ከ60 በላይ የአገዛዙ ጦር አባላት የሞትና የአካል ጉዳት ደርሶባቸዋል ያለው የአማራ ፋኖ ብሔራዊ ንቅናቄ ከ9 ሰዓት በኋላ ውጊያ የአገዛዙ ጦር ቀጠናውን ለቆ ተበትኗል ብሏል። በዚህ ውጊያ በርካታ የቡድንና የነፍስ ወከፍ መሳሪያዎች ከአገዛዙ ጦር ላይ ማርከናልም ነው ያለው። አካባቢው የኢትዮ ኒውስ የመረጃ ምንጮች በኩላቸው በመቄት ወረዳ አግሪትና ኮኪት አካባቢዎች ከተደረገው ውጊያ ጋር ምንም አይነት ተሳትፎ ያልነበራቸው 5 ንጹሃን መገደላቸውን ተናግረዋል። ከተገደሉት መካከል አንደኛው መምህር መሆናቸውን የተናገሩት የመረጃ ምንጮች ግድያውን የፈጸሙት ከውጊያ ሲሸሹ የነበሩ የአገዛዙ ወታደሮች ናቸው ብለዋል። በተመሳሳይ በክልሉ ምስራቅ ጎጃም ዞን ደብረ ማርቆስ ከተማ በሌሊት በተፈጸመ ጥቃት የፖሊስ አመራሩን ጨምሮ 7 የአድማ ብተና አባላት ሲገደሉ ሌሎች ደግሞ ቆስለዋል ተብሏል። ለጥቃቱ ኃላፊነት የወሰደው የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ በበኩሉም መጋቢት 3 2018 ዓ.ም በሌሊቱ ደብረ ማርቆስ ከተማ ውስጥ የፋኖ ኃይሎች የፈጸሙት ጥቃት ዋና ሳጅን ተስፋውን ዋለልኝን ጨምሮ 7 አድማ ብተና አባላት ተገድለዋል፣ 11 ደግሞ ቆስለዋል ሲል አስታውቋል። ጥቃቱ የተፈጸመው የፖሊስ አባላቱ በደብረ ማርቆስ ከተማ ለቅለቂት አካባቢ በተሽከርካሪ ሲንቀሳቀሱ በነበረበት ወቅት መሆኑን ነው አፋብን ቴዎድሮስ ዕዝ አክሎ ያስታወቀው። አያይዞም በትላንትናው ዕለት በከተማዋ የአበማ ክፍለ ከተማ ሚኒሻ ጽሕፈት ቤት አመራር በሆነው በላይነህ አጃናው ላይ እናም በአድማ ብተና አባላቱ ላይ ጥቃት መከፈቱን አፋብን ይፋ አድርጓል። በተመሳሳይ በምዕራብ ጎጃም ዞን ቡሬ ቀጠና ውንድጊ ማርያም አካባቢ በዛሬው ዕለት በተከፈተ የደፈጣ ጥቃት ሰብአዊና ቁሳዊ ጉዳት መድረሱን የፋኖ የመረጃ ምንጮች ተናግረዋል። በዛሬው ዕለት መጋቢት 3 2018 ዓ.ም ጠዋት 12 ሰዓት ጀምሮ ለግማሽ ሰዓት በተደረገ የደፈጣ ውጊያ በጉዞ ላይ የነበሩ የአገዛዙ ጦር አባላት መገደላቸውን ነው የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ ያስታወቀው። በሌላ በኩል የብልጽግና አገዛዝ በክልሉ የተለያዩ ከተሞች ወጣቶችን እያፈሰ እያሰረ እንደሚገኝ ተሰምቷል። አገዛዙ በትላንትናው ዕለት በደብረ ማርቆስ፣ ጎንደር፣ ገንዳ ውሃ፣ ወልዲያ፣ መካነ ሰላም፣ ሸዋሮቢትና ሌሎች ከተሞች በርካታ ወጣቶችን መታሰራቸውን የኢትዮ ኒውስ የመረጃ ምንጮች ተናግረዋል። በደብረ ማርቆስና አካባቢው ታፍሶ የታሰሩ ወጣቶች ወደ ዳንግላ ወታደራዊ ካምፕ ትወሰዳላቸው መባላቸው የተሰማ ሲሆን በጎንደር ቀጠና የታሰሩት ደግሞ ወደ ጭልጋ ሰራባ ወታደራዊ ካምፕ ይወሰዳሉ መባሉን ነው የመረጃ ምንጮች አክለው የተናገሩት። የብልጽግና አገዛዝ ከዚህ ቀደም በተመሳሳይ ወጣቶችን በማፈስ ያለምንም ፍርድ በክልሉ በሚገኙ ወታደራዊ ካምፖች ማሰሩን በተመለከተ ተደጋጋሚ ሪፖርቶች አጋልጠዋል። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ከብልጽግናው ጠቅላይ ሚኒስትር አብይ አህመድ ጋር መነጋገራቸውን መስሪያ ቤታቸው ባወጣው መግለጫ አስታወቀ። ማርኮ ሩቢዮ በ3 ወራት ውስጥ ለሁለተኛ ጊዜ ነው ከአብይ ጋር የተወያዩት። የዩናይትድ ስቴትስ የውጭ ጉዳይ ኃላፊ ከብልጽግናው ጠቅላይ ሚኒስትር አብይ አህመድ ጋር ባደረጉት ውይይት በቀጠናው መረጋጋት ዙሪያ ባላቸው የጋራ አቋምና በጸረ ሽብር እንቅስቃሴ የሚደረጉ ትብብሮች ዙሪያ ተነጋግረዋል። በአሜሪካ ውጭ ጉዳይ መስሪያ ቤቱ ቃል አቀባይ በኩል በወጣው አጭር መግለጫ ላይ እንደተመለከተው ሁለቱ ከፍተኛ ባለስልጣናት በተጨማሪም በምጣኔ ሀብታዊ ትብብር እንዲሁም ለአፍሪካ ቀንድ ዘላቂ ደህንነት መሰረት በመጣል ዙሪያ ውይይት አድርገዋል ተብሏል። የአሜሪካ የውጭ ጉዳይ መስሪያ ቤት ባወጣው አጭር መግለጫ በማርኮ ሩቢዮና በአብይ አህመድ መካከል የተደረገው ውይይት ላይ የተነሱ ጥልቅ ጉዳዮች ከመጥቀስ ባሻገር ዝርዝር ጉዳዮች መግለጽ ተቆጥቧል። ከብልጽግናው ጠቅላይ ሚኒስትርና መስሪያ ቤታቸው በኩል ግን ይህ ዜና እስከተዘገበበት ድረስ ምንም የተባለ ነገር የለም። መጋቢት 2 2018 በኢትዮጵያና በአሜሪካ ከፍተኛ
ባለስልጣናት መካከል ውይይት የተደረገው አሜሪካ ከእስራኤል ጋር በመሆን በኢራን ላይ ያካሄደችው ያለው ጦርነት ሁለተኛ ሳምንት ሊይዝ ጥቂት ቀናት በቀሩት ጊዜ ነው ይላል ቢቢሲ። የአሜሪካ ውጭ ጉዳይ ሚኒስትር በጠቅላይ ሚኒስትር አብይ አህመድ ጋር በተለያዩ ጊዜያት ውይይት ያደረጉ ሲሆን በዚህ ዓመት ውስጥ ለሁለተኛ ጊዜ የተደረገ ውይይት ሆኖባቸዋል። በዚህ ዓመት ህዳር 24 2018 በተመሳይ ሁለቱ ባለስልጣናት ተመሳሳይ ውይይት ማድረጋቸው ተገልጾ የነበረ ሲሆን በውይይቱ ላይ በተመሳሳይ ዩናይትድ ስቴትስና ኢትዮጵያ ለቀጠናው መረጋጋት ያላቸው ቁርጠኝነትና ለአፍሪካ ቀን ሰላም መሰረት በመጣል ዙሪያ መነጋገራቸው ነበር የተዘገበው። አብይ አህመድ በቀጠናው ጦርነት እንዳይከፍትና ያሉ ግጭቶችንም እንዲያቆም ይነግራሉ ተብሎ የሚነገርላቸው የአሜሪካ ባለስልጣናት አሁን ወደ ኤርትራና ሌሎች አካባቢዎች የሚያደርገውን ውጊያና ለውጊያ የሚያደርገውን ዝግጅት አልፈቀዱለትም የሚሉ መረጃዎች ወጥተዋል። ኢትዮጵያና አሜሪካ የጠበቀ ግንኙነት ያላቸው ሲሆን በተለያዩ መስኮች ላይ በትብብር እንደሚሰሩ ሲያሳውቅ ቆይተዋል። በአፍሪካ ቀንድ በተለይም በሶማሊያ የሚንቀሳቀሰው አልሸባብ ታጣቂ ቡድን ለመቆጣጠር በጋራ እንደሚሰሩም ይታወቃል። በጋሞ ዞን በተፈጠረ የጎርፍ መጥለቅለቅና የመሬት መንሸራተት የሞቱ ሰዎች ቁጥር አሻቀበ። በጋሞ ዞን በመሬት መንሸራተት ከ60 በላይ ሰዎች ሞታቸውና 64 ሰዎች ደግሞ መጥፋታቸውን ፖሊስ አስታውቋል። በደቡብ ኢትዮጵያ ክልል ጋሞ ዞን ውስጥ በ3 ወረዳዎች በደረሰው የመሬት መንሸራተት አደጋ የ64 ሰዎች አስክሬን መገኘቱን የደቡብ ኢትዮጵያ ፖሊስ ተናግሯል። የክልሉ ፖሊስ አክሎ ተጨማሪ 64 ሰዎች እስካሁን የደረሱበት አልታወቀምና ፍለጋም እየተካሄደ ነው ሲል ለቢቢሲ ገልጿል። በጋሞ ዞን ሰሞኑን በተከሰተው የጎርፍ አደጋ ምክንያት የጠፉ ሰዎች ቁጥር በአጠቃላይ 128 መድረሱን የተናገረው የክልሉ ፖሊስ እስካሁን ባለው መረጃ የ64 ሰዎች አስክሬን ብቻ ተገኝቷል ብሏል። የክልሉ ፖሊስ በጋሞ ዞን የመሬት መንሸራተት ከደረሰባቸው 3 ወረዳዎች መካከል ከባድ አደጋ ያስተናገደው የጋጮ ባባ ወረዳ ማዞዶ ይሳ ቀበሌ መሆኑን ገልጾ እስካሁን የ59 ሰዎች አስክሬን ተገኝቷል ብሏል። ቀሪ 5 አስክሬኖች በቦንኬና በከምባ ዙሪያ ወረዳ የተገኙ መሆናቸውን የክልሉ ፖሊስ ለቢቢሲ ጨምሮ ገልጿል። በዞኑ ለሰዎች ህይወት መጥፋት ምክንያት የሆነው የመሬት መንሸራተት ያጋጠመው ከየካቲት 30 ጀምሮ እስከ መጋቢት 2 ዓ.ም በጣለው ዝናብ ምክንያት ነው። የዞኑ ኮሚኒኬሽን ቢሮ ደግሞ መጋቢት 2018 በፌስቡክ ገጹ ላይ ባጋራው መግለጫ በጋጮ ባባ ወረዳ ማዞዶ የይሳ ቀበሌ በተከሰተ የመሬት መንሸራተት ህይወታቸው ካለፈ 52 ሰዎች በተጨማሪ እስካሁን የደረሱበት ያልታወቀ 50 ሰዎችን የመፈለግ ጥረት ቀጥሏል ብሎ ነበር። የክልሉ ፖሊስ ዛሬ ማለዳ ባጋራው አዲስ መረጃ በዞኑ አደጋ ባጋጠማቸው አካባቢዎች መጥፋታቸው የተመዘገቡ ሰዎች 128 መሆናቸውን አስታውቆም የ64 ሰዎች አስክሬን መገኘቱን ገልጿል። የጋሞ ዞን የከተማ አስተዳደር ልዩ አማካሪ ናቸው የተባሉት አቶ ተስፋውን በዞን ደጋማ አካባቢ በጣለው ወቅቱን ያልጠበቀ ዝናብ ከፍተኛ የመሬት ማዳ መከሰቱን ለቢቢሲ አረጋግጠዋል። እስራኤል ጦር የኢራን የኒውክሌር መሳሪያ ማምረቻ ግቢን መትቻለሁ አለ። 13ኛ ቀኑን በያዘው የፋርስ ባህረ ሰላጤው ጦርነት ጥቃቶች አሁንም ቀጥለዋል። የእስራኤል ጦር ባለፉት ቀናት በፈጸማቸው ጥቃቶች ቴህራን ውስጥ የሚገኘው የኢራን ኒውክሌር ማምረቻ ግቢን መምታቱን ይፋ አድርጓል። የእስራኤል መከላከያ ሰራዊት ጥቃት የደረሰበት ስፍራን ኢራን ወሳኝ የኒውክሌር መሳሪያዎች አቅሞች ለማሳደግ እንደምትጠቀምበት ነበር ብሏል። ታሌጋን የተባለው ይህ ግቢ የተመታው ባለፉት ቀናት ውስጥ በአካባቢው ላይ በተፈጸመ ተከታታይ ጥቃት እንደሆነ ተገልጿል። የእስራኤል ጦር በቴሌግራም ገጽ ባወጣው መግለጫ የታሌጋንን ግቢ የኒውክሌር መሳሪያዎች ለማልማት የሚያስችሉ ወሳኝ አቅሞችን ለማሳደግ በአገዛዙ ጥቅም ላይ ውሏል ብሏል። እንደ እስራኤል ጦር ገለጻ ከሆነ ስፍራው በአውሮፓውያን 2000ዎቹ የሚስጥር የኒውክሌር መሳሪያ ልማት ፕሮግራም አካል ሆኖ ፈንጂዎችን ለማምረትና ሙከራዎችን ለማድረግ ይውል ነበር ብሏል። መግለጫው ባለፈው ዓመት ሐምሌ ወር በኢራን የኒውክሌር ተቋማት ላይ የተፈጸሙ ጥቃቶች የአገሪቱ የኒውክሌር መርሃ ግብር ላይ ከፍተኛ ጉዳት እንዳደረሰም አንስቷል። አሁን ጥቃት ተፈጸሙበታል የተባለው የስፍራ በአውሮፓውያኑ ጥቅምት 24 ላይም ተመቶ ነበረ። ጥቃት ከደረሰበት በኋላ አገዛዙ በድጋሚ መልሶ ለማቋቋም እርምጃዎች ወስዶ ነበር ሲል አስታውሷል። 13ኛ ቀኑን በያዘው የዚህ የፋርስ ባህረ ሰላጤ ጦርነት ጥቃቶች አሁንም እየደረሱ ነው። አሜሪካና እስራኤል ከኢራን ጋር የሚያደርጉት ጦርነት 13ኛ ቀኑን በያዘበት በዛሬው ቀን በቀጠናው የሚፈጸመው ጥቃቱ ተስፋፍተዋል። እስራኤል በኢራን መጠነ ሰፊ ጥቃት መፈጸም መጀመሯን ስትገልጽ፣ በሌላ በኩል ደግሞ በሊባኖስ ዋና ከተማ ቤይሩት የፈጸመችው ድብደባ ተከትሎ 8 ሰዎች ሞታቸው የተገለጸ በኋላ በምስራቅ ሊባኖስ የሚኖሩ አካባቢዎችን ለቀው እንዲወጡ አዛለች። ኢራን በቀጠናው ላይ የሚገኙ የተለያዩ ሀገራትን የምትፈጽመውን ጥቃትም ቀጥላለች። ጣሊያን በሰሜን ኢራቅ ኢርቢል በሚገኘው የጦር ስፍራው ላይ ትላንት ሌሊት ጥቃት መፈጸሙን ገልጻለች። በኩዌት ዓለም አቀፍ አውሮፕላን ማረፊያ አቅራቢያም የድሮን ጥቃት መፈጸሙ ተዘግቧል። 3 የጭነት መርከቦችም ትላንት ሌሊት ጥቃት ደርሶባቸዋል። 2 በኢራቅ፣ አንዱ ደግሞ በዩኤኢ ወደቦች ላይ ሳሉ ጥቃት እንደደረሰባቸው ቢቢሲ ነው የዘገበው። የተወዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እዚህ ነበሩ። መልካም ጊዜ እመኛለሁ።